ባለፈው ያቆምንበት ክፍል አለ። ጭንቀት ማለት ምንድነው? የጭንቀት አይነቶችን አይተናል። ሰው ስለ ኑሮ፣ ሰው ስለ ጤና ይጨነቃል፣ ሰው ስለ ገንዘብ ይጨነቃል፣ ሰው ስለ ስልጣን ይጨነቃል፣ ሰው ስለ ትዳሩ ይጨነቃል። ስለ ሁሉ ነገር የሚጨነቅበት ነገር አለ። ያንን ሁሉ ጭንቀታችን ስለ ልጆቻችን የምንጨነቅበት። እንግዲህ ጭንቀት ሲባል ብዙ አይነት በዚህ ምድር ላይ የሚያስጨንቀን ነገር አለ። ያንን ጭንቀት እያንዳንዱን በዝርዝር በምሳሌ ያቀረብነውን በእግዚአብሔር ፊት እንድናደርግ ሳምንት እግዚአብሔር በዛ ቃል ያስተምረን ነበርና ታዲያ ብዙ ሰዎች በዚህ ጉዳይ ውስጥ አሉ። ያን ከዛ ነገር ነፃ የሚወጡበትን ምን በማድረግ በሚል ነው። ከመጨነቅ ይልቅ በእምነት እንድንመላለስ ሐዋርያው ጳውሎስም ደግሞ ያበረታታን ቃሉን ደግሞ ያንን ክፍል ስናወራ ነበረ። ጭንቀት ደግሞ አስፈላጊ እንዳልሆነ፣ ጭንቀት ለኛ ምንም የሚጠቅመን ነገር የለም። ጭንቀታችንን ሁሉ ትተን በእግዚአብሔር እምነት ውስጥ እንድንሆን እንድንቆምም ጭምር በእምነትም መኖር መመላለስም እንድንችል እግዚአብሔር ቃል ሲያስተምረን ነበረ። ስለዚህ ባለፈው ፊልጵስዩስ ላይ 4:6 ምን በሚል ነበር ያቆምነው? ምን በሚል ነበረ? በጸሎትና እንዲህ ይላል ሐዋርያው ጳውሎስ እንግዲህ አስፈላጊ በጻፈበት ጊዜ እንዲህ ይላል። አነባለሁ በጌታ በኢየሱስ በጸሎትና በምልጃ ከምስጋና ጋር በእግዚአብሔር ዘንድ ልመናችሁን አስታውቁ እንጂ በአንዳች አትጨነቁ። ከዚህ ነበር ያቆምነውና ዛሬ በኢየሱስ ስም እንዲህ ነው የምንቀጥለው። በአንዳች አትጨነቁ። በምን ይሁን ይላል? በምን ይሁን ይላል? የሰማኝ ሰው ካለ ጸሎታችሁን በምን? በምስጋና በምልጃ። አረ የሰማኝ ሰው ከኔ ጋር የሆነ ሰው እስቲ ፈልጋለሁ። ትምህርት ነውና አብረን እንድንማር ስለምፈልግ በምን ይሁን አለ። እሺ እኔ አነባለሁ ቃሉ። እሺ ሳምንት ለሌላችሁ ሰዎች ነውና ሳምንት በደንብ ተምረናል። በጸሎትና በምልጃ ከምስጋና ጋር በእግዚአብሔር ዘንድ ልመናችሁን አስታውቁ እንጂ በአንዳች አትጨነቁ። ያኔ ምን ይሆናል ብለናል? አይምሮን ሁሉ የሚያልፍ የእግዚአብሔር ሰላም ልባችንን ሐሳባችን በክርስቶስ ኢየሱስ ምን ይላል ብለናል? ይጠብቃል ብለናል። አሜን። አረ ሃሌሉያ አሜን። አረ አሜን። ታዲያ ዛሬ የምንማረው መጨነቅ እንደሌለብን። ለምንድን ነው መጨነቅ ያለብን? ዛሬ እግዚአብሔር ቃል እንዲህ ይላል፣ መጨነቅ እንደሌለብን ይነግረናል። መጨነቅ እንደሌለብን የእግዚአብሔር ቃል ያወራናል። ታዲያ ለምንድን ነው መጨነቅ የሌለብን? ከቃሉ አንፃር ለምትጽፉ ሰዎች ጊዜን እየሰጠው ስለሆነ ነው። ታዲያ ለምንድን ነው መጨነቅ የሌለብን? አንደኛ የዛሬን ቃል ከዚህ ነው የሚጀምረው። ለምንድን ነው የሚለውን አንደኛ እግዚአብሔር ስለኛ ስለሚያስብልን፣ እግዚአብሔር ስለኛ ስለሚያስብልን እንግዲህ መጨነቅ እንደሌለብን ይነግረናል። መጨነቅ እንደሌለብን ለምን? እግዚአብሔር ስለኛ ስለሚያስብልን። በማቴዎስ ወንጌል 6 ከቁጥር 25 እኔ 30 ብዬ ነው ያዝኩት። እናነባለን። መጽሐፍ ቅዱሶቻችንን እንከፍታለን። እንዲህ ይለናል እግዚአብሔር እንዴት እንደሚያስብልን። ሁላችሁም ክፍሉ ላይ ከደረሳችሁ አነባዋለሁ። ማቴዎስ ወንጌል ምዕራፍ 6 ከቁጥር 25 ጀምሮ እንዲህ ይለናል። ስለዚህ እላችኋለሁ ስለ ነፍሳችሁ በምትበሉትና በምትጠጡት ወይም ስለ ሰውነታችሁ በምትለብሱት አትጨነቁ። ነፍስ ከመብል ሰውነትም ከልብስ አይበልጥምን? ወደ ሰማይ ወፎች ተመልከቱ። አይዘሩም፣ አያጭዱም፣ በጎተራም አይከቱም፣ የሰማዩም አባታቸው ይመግባቸዋል። እናንተ ከነርሱ እጅግ አትበልጡምን? እናንተ ተጨንቃችሁ በቁመቱ ላይ አንድ ክንድ መጨመር የሚችል ማን ነው? ስለ ልብስ ስለምን ትጨነቃላችሁ? የሜዳ አበቦች እንዴት እንዲያድጉ ልብ አድርጋችኋል? ተመልከቱ፣ አይደክሙም፣ አይፈትሉም። ነገር ግን እላችኋለሁ ሰለሞን እንኳን በክብሩ ሁሉ ከነዚህ እንደ አንዱ አልለበሰም። እግዚአብሔር ግን ዛሬ ያለውን ነገር ወደ እቶን የሚጣለውን የሜዳ ሳር እንዲህ የሚያደርግ
የሚያለብሰው ከሆነ እናንተስ እምነት የጎደላችሁ እናንተማ ይልቁስ እንዴት ይላል። አረ አሜን። አረ ኢየሱስ ጌታ ነው። አያችሁ እግዚአብሔር እንዴት እንደሚያስብልን በቃሉ እንዴት እንደሚያስተምረን በዚህ ቃል በዝርዝር ሐሳቡን ይገልጻል። እናንተ ከእንደዚህ አይነት እንዴት አትበልጡም? ከአዕዋፋት አይዘሩም አያጭዱም በጎተራ ላይም አያደርጉም። እነሱ እንዲህ ማያደርጉ ከሆነ እናንተስ ታዲያ የሰማይ አምላክ ለእናንተ የተሻለውን አዘጋጅቷል። የተሻለውን ለእናንተ አሳይቷል። የተሻለውን እግዚአብሔር ለእናንተ እየተናገረ እንደሚሰጣችሁ ለሰማይ ወፎች ለሚበሩት እንደዛ ከተዘጋጀላቸው መቼም ሳያጭዱ መቼም ሳያከማቹ በዛ መመገብ ከቻሉ ማግኘት ከቻሉ እናንተስ ብዙ ነገር ይጠይቀናል በዚህ ክፍል ውስጥ። ስለዚህ የሜዳ አበቦችን እዩ፣ ስለነሱም እንዴት እንደሚሆኑ አይረግፉም። ዛሬም በኢየሱስ ክርስቶስም እናንተ እምነት የጎደላችሁ ይላል። ዛሬ በኢየሱስም እግዚአብሔር የሚያስብልን አለ። አረ አንተ ከአዕዋፋት በላይ ነህ። አረ አንቺ ከዛ በላይ ነህ። የሚበልጠውን እግዚአብሔር ስላንተ እያወቀ ይናገራል። እናንተ ትበልጣላችሁ። ስለምን እምነት ጎደላችሁ? እነሱን ተመልከቱ፣ እነሱን እዩዋቸው። የሚያደርጉት ነገር የለም፣ የሚያዘጋጁት ነገር የለም። ግን የሰማይ አምላክ ያዘጋጀላቸውን ይመገባሉ፣ ያገኛሉ፣ አይጎልባቸውም፣ አያጡም። ምክንያቱም ስለነሱ በማሰብ እግዚአብሔር ያንን አድርጓል። እናንተስ? አረ እኛ ከነሱ እንበልጣለን። አረ አሜን። ዛሬ በኢየሱስም በአንዳች እንዳትጨነቁ እግዚአብሔር ስለናንተ ያስባል። ይህንን ቃል ያጽናናል። እግዚአብሔር ስለናንተ እንዴት እንደሚያጽናና እንዴት እንደሚያስብ በአንዳች እንዳትጨነቁ የእግዚአብሔር ቃል በዚህ ይናገረናል። አንደኛ እንዲህ ብለናል፣ እግዚአብሔር ስለናንተ የሚያስብ እግዚአብሔር ስለኛ የሚያስብልን አምላክ እንደሆነ። አሜን። የሰማይ አባት ያስብልናል። አረ ኢየሱስ ጌታ ነው። የሰማይ አባት ያስብልናል። ያሰበውም ሐሳብ ከሁሉ የተሻለ ነው። የሚያስብልን ነገር የሚያጠፋን አይደለም። የሚሰጠን ነገር የሚያጎድለን አይደለም። የሚሰጠን ነገር የሚያጠፋን አይደለም። ለዘላለም የሚያጸና ነው። ስለዚህ ሐሳቡ ለዘላለም የጸና ነው። የእግዚአብሔር ሐሳብ ውርደት የለበትም። አረ አሜን። ሐሳቡ የሚያደርግልን ለልጆቹ የሚሰጠው ነገር ከእግዚአብሔር የምታገኘው ከእግዚአብሔር የምትቀበለው ነገር ያ ነገር የሚያጠፋ አይደለም። ዛሬ እኔ እበልጣለሁ የሚል ሰው፣ አረ እኔ እበልጣለሁ የሚል ሰው፣ ለኔ እጅግ የሚያስብልኝ የሱ ሐሳብ ይበልጣል የሚል ሰው፣ አሁን በሱ ላይ ነገሬን እጥላለሁ፣ አሁን በአንዳች አልጨነቅም የሚል ሰው ዛሬ እግዚአብሔር ያንን ሰው ይፈልጋል። አረ ኢየሱስ ጌታ ነው። ሁለተኛ ደግሞ መጨነቅ ለምንድን ነው መጨነቅ የሌለብን? ሁለተኛ ጭንቀት መጽሐፍ ቅዱስ ምን ይለዋል? በሳይንሱ ፍሬቪስ ይለዋል። ፍሬቪስ በሳይንሱ ፍሬቪስ ማቴዎስ ላይ እንዲህ ይላል። መጽሐፍ ቅዱስ ላይ ምዕራፍ 6 ከቁጥር 27 ስለ ጭንቀት ፍሬቪስነት እንዲህ ይላል። ኢየሱስ ከናንተ ተጨንቆ በቁመቱ ላይ 1 ክንድ መጨመር የሚችል ማን ነው ይላል። አያችሁ፣ በዚህ ክፍል ውስጥ ጭንቀት የሚፈጥረው ነገር የለም። ጌታ ኢየሱስም ሲናገር ከናንተ ተጨንቆ በቁመቱ ላይ 1 ክንድ መጨመር የሚችል ማን ነው? አረ አለ? እስቲ ልጠይቃችሁ፣ አለ? ተጨንቆ በቁመቱ ላይ 1 ክንድ መጨመር አንድ የሆነ የሚለውጠው በራሱ ላይ አለ? የለም። አያችሁ፣ ጭንቀት እኛ የምንጨነቅበት ነገር ልንደክምበት ነው። የምንጨነቅበት ከእግዚአብሔር አይደለም፣ ከእግዚአብሔር ሐሳብ አይደለም። ስለዚህ ጭንቀት ራሱ ለውጥ አያመጣም። ተጨንቀን የምንጨምረው ነገር የለም፣ የምናመጣው ነገር የለም፣ ምንቀይረው ነገር የለም። ጌታም እንዲህ ይለናል፣ ከናንተ ተጨንቆ በቁመቱ ላይ 1 ክንድ መጨመር የሚችል ማንም የለም። ስለዚህ አትጨነቅ። አረ አሜን፣ አረ አሜን። ገባኛል፣ ትምህርት ነው። አሜንታው ይቀንሳል። ስለዚህ አትጨነቁ። ጭንቀት ምንም እኛ በራሳችን ህይወት ላይ የምንፈጥረው ነገር የለም፣ የምናመጣው የምንቀይረው አንዳች ነገር የለም። በራሳችን
ለውጥ ሊመጣ አይችልም። አዎ ጭንቀት ያስጨንቃል። በምድር ላይ እስካለን ምንድነው አለ የሰው ልጅ ከገነት ከወጣ ጀምሮ እግዚአብሔር በዛ ስፍራ ካስቀመጠ ጀምሮ ከዛ ጀምሮ የሰው ልጅ በኃጢአት ከወደቀ ጀምሮ እግዚአብሔር ምን ብሏል? የሰው ልጆችን በእንደዚህ እለፍ፣ በዚህ ድከም፣ የምትበላው እንጀራ የምታገኘው በእንደዚህ ይሁን ብሎናል አይደለም? አዎ ብሎናል። ስለዚህ ጭንቀት አለ ማለት ነው። የምንሰራው ነገር የሚያስደክም ነው። ቢሆንም ግን በአንዳች አትጨነቁ። ኧረ አሜን። ወደ ህይወታችን ጭንቀት አይመጣም አልልም፣ በጣም ይመጣል። ግራ የሚያጋባ ጭንቀት፣ ህይወታችንን የሚያስጨንቅ ጭንቀት፣ እንዴት ይሆናል የምንለው ጭንቀት፣ ብዙ አይነቶች ነገሮች አሉ ወደ ህይወታችን የሚመጡ አስጨናቂ የምንላቸው ግን ሊመጡ ይችላሉ። ስለዚህ ግን እኛ ተጨንቀን በዚህ ቃል ውስጥ ለውጥ መቀየር መሻር የምንችላቸው አይደለም። በዚህ ቃል ግን ነገራችንን በአንዳች ሳንጨነቅ በዚህ ቃል ለውጥ የማናመጣ ከሆነ ተጨንቀን በዚህ ቃል ግን ለውጥ መምጣት አለ። ኧረ አሜን። በዚህ ቃል ውስጥ ለውጥ አለ። ስለዚህ አትድከሙ። ለምትጨነቁ ሰዎች ጭንቀታችሁን ሁሉ በእግዚአብሔር ላይ አስታውቁ፣ ለእግዚአብሔር ስጡ፣ በእግዚአብሔር ላይ አድርኩ። የተጨነቃችሁ ወይ ለእግዚአብሔር አልሰጣችሁ ያ ጭንቀት አንዳንዶችን ወደ ሞት ነው። ብዙን ጊዜ እኔ ጤና ባለሙያ ነኝ፣ ስሰራ ማቃለሁ። ሐኪምም ይመክራል። የሆነ ኬዝ ካየ የልብ ድካምም ከሆነ ስኳር ግፊት ከሆነ በቃ አንተ በዚህ ውስጥ መጨነቅ የለብህም፣ ማሰብ የለብህም፣ ከዚህ ተለይ፣ ከዚህ አቁም ፈጽሞ ይላል። ይቻላል? አይቻልም። ግን ጭንቀታችንን በእግዚአብሔር ላይ ስንጥል ስንሰጥ በዚህ ይቻላል። አረ ሃሌሉያ! ይቻላል፣ ይቻላል። ብዙ ጊዜ ይመክራሉ። አንዳንዱን ቀርቤ ጭንቀትን በእግዚአብሔር ላይ አድርግላለሁ። አንዳንዴ ቀስ ብዬ ሐኪሙ ሌላ ነገር እንዳይለኝ ከንትን ውጪ ከኤቲክስ ውጪ እንዳልወጣ ቀስ ብዬ እኔ አድራሻ ወስድና በዚህ ቃል ቀስ ብዬ እንዳትጨነቁ ጭንቀታችሁን በዚህ ቃል አድርጉ። እግዚአብሔር ስላንተ ያስባል፣ ያለህበትን ያውቃል፣ ያለሽበትን ችግር። ይሄ በሽታ ለእግዚአብሔር ቀላል ነው። ይሄ ማንነት ለእግዚአብሔር ቀላል ነው። ይሄ ሁኔታ ለእግዚአብሔር ቀላል ነው። በሱ ላይ ብቻ ጣይ፣ በሱ ላይ ብቻ አድርግላችኋለሁ። በዚህ ተጽናንተው ይሄዳሉ። አረ ኢየሱስ ጌታ ነው። ምክንያቱም መጨነቃችን ግድ ነው። እንጨነቃለን። ምድር ላይ ስንኖር የትኛውም ነገር ያስጨንቃል። ነገር ግን ከዚህ ጭንቀት እንዳንያዝ መጽሐፍ ቅዱስ እያወራን እያስረዳን ነው። በአንዳች አትጨነቁ፣ በእኔ ላይ አድርጉ። የሰማይ አባት ያስብላችኋል። የሚያስበው ከሁሉ የተሻለ የሚበልጠው ነው። ልጅ ዳቦ ቢጠይቅ ሌላ ነገር መስጠት ማቅረብ ይችላል እንዴ? አረ በእግዚአብሔር ቃል አይለንም እንዴ? ዳቦን አሳን ቢጠይቅ ሌላ ነገር ቀይሮ መስጠት ይችላል? አይችልም። ያን ማድረግ ካልቻለ ስጋ አባት የሰማይ አምላክ ደግሞ አብልጦ ለእናንተ የተሻለውን ይሰጣል። አረ ሃሌሉያ! አሜን፣ አሜን። ያድናል ኢየሱስ። ስለዚህ ከእናንተ ተጨንቆ በቁመቱ ላይ አንድ ክንድ መጨመር የሚችል የለም። በቃ አትጨነቁ። ጭንቀታችሁን በእግዚአብሔር ላይ አስታውቁ። ምንም ለውጥ የምታመጡበት የለም። ለውጥ የሚመጣው ከዚህ ቃል የተነሳ ነው። በዚህ ቃል መበርታት ይሆንልን፣ በዚህ ቃል መደገፍ ይሆንልን፣ በዚህ ቃል መታመን ይሆንልን፣ በዚህ ቃል መጽናት ይሆንልን። ኧረ አሜን። በሕይወት ዘመናችን ስንት የሚያስጨንቅ ነገር እኮ ገጥሞናል። በሕይወት እንድንኖር እኮ አይደለም እንድንጠፋ ነው። ሰዎች ተጨንቀው ብዙዎች ብያቸዋለሁ ነፍሳቸውን የተወሰደባቸው አውቃለሁ። በዛ ውስጥ ሲያልፉ አውቃለሁ። እጅግም አዝኜ አውቃለሁ። የሚያስጨንቀንን ነገር ግን እኛ ለውጥ ማምጣት ካልቻለን እግዚአብሔር መለወጥ እንደሚችል ካመንን በዚህ ቃል ማረፍ ይሆንልን። አረ አሜን ይሆንልን። አረ አሜን ይሆንልን። ምን አልኳችሁ?
ኢየሱስም እኮ እንዲህ ብሎ ተናግሯል። በዓለም እስካላችሁ መከራ ጮክ በሉ እስቲ፣ በዓለም እስካላችሁ ስለዚህ ምን ብያለሁ ይላል? መከራውን አሸንፊያለሁ፣ እናንተም ታሸንፋላችሁ። አይዟችሁ። ኧረ አሜን። ቃል የተሰጠን ብርቱ ነው፣ የሚሰራ ነው። መከራን እኮ እያንዳንዱን አሸንፏል። እናንተም ታሸንፋላችሁ። በመከራ ውስጥ፣ በጭንቀት ውስጥ፣ በተለያየ ሁኔታ ውስጥ፣ ግራ በመጋባት ውስጥ፣ በስቃይ ውስጥ፣ በውጣ ውረድ ውስጥ፣ በህመሙ በተለያየ አለ ሰዎች የሚያልፉበት። በዛ ውስጥ ስትሆኑ ግን እያንዳንዱን በዚህ መፍትሄ ቃል አድርጉ፣ በዚህ ላይ ጣሉ፣ በዚህ ላይ ነገራችሁን ስጡ። ኧረ አሜን። ሸክማችሁን የምትደክሙበትን ብዙ ነገር የሚያቅተን ነገር አለ፣ ምንደክምበት ነገር አለ። ሁሉ ነገር አድካሚ ነው፣ ቃሉ ግን የሚያበረታ ነው። ሰው ስለበላ የበረታ ይመስላል፣ የቆመ ይመስላል። አይደለም፣ ተሳስተሃል። ከዛ አይምሮ ውጡ። ዛሬ ካላችሁ የእግዚአብሔር ቃል ነው በኢየሱስ ስም ሊያበረታ የሚችለው። ስለመብሉ ስለመጠጡ አትጨነቁ። ሰው ይጨነቃል። አይጨነቅም እንዴ? ቃሉ ትክክል አይደለም? ሰው ስለሚለብሰው፣ ስለ ስራው፣ ስለ ልጆች፣ ስለ ቤቱ፣ ስለ ትዳሩ፣ ነገም ደግሞ የሚያገባ ካለ ስለሱ አይጨነቁም እንዴ? ዛሬ ብዙዎች እኔ አንዳንዴ ያማክሩኛልና ያስጨንቃል፣ ይሄ ነገር ያስፈራል፣ ይሄ ነገር ያስደነግጣል ይላሉ። ግን በዚህ ቃል ይቻላል። አረ በዚህ ቃል ከጣልክ ነገር ይቻላል። ለዚህ ቃል ብቻ ይቻላል፣ ይቻላል። ስለዚህ ተጨንቀን በሕይወታችን ለውጥ የማናመጣ ከሆነ እግዚአብሔር ደግሞ የሚለውጥ አምላክ ከሆነ ጭንቀታችንን አንዳች የምንለው የተጨነቅንበትን ማንኛውም ነገራችንን፣ ጥያቄያችንን፣ ሐሳባችንን ሁሉ በዚህ ቃል ውስጥ ማድረግ ይሆንልን። አሜን። በኢየሱስ መጣል ይሆንልን። ያን አታፍሩበትም። እኔ ልጅ ሆኜ ለእግዚአብሔር እያንዳንዱን እሰጥ ነበር። ምን ያደርግልሻል በዚህ ሰዓት አንቺ ይሄንን ጸሎት የምትጸልይ ይሉኛል። ዛሬ ግን የጸለይኩት ጸሎት ጠቅሞኛል። በተለይ በዚህ ዘመን ጠቅሞኛል። አረ ሃሌሉያ! ኖሬበታለሁ፣ ተጠቅሜበታለሁ፣ ጸንቼበታለሁ። አላሳፈረም። በዚህ እድሜሽ ይላሉ። ይገርማቸዋል። ከልጅነቴ ጀምሮ ጸልያለሁ። በዚህ ነገር ከቤት እንዳልጎድል፣ በዚህ ነገር ከቤት እንዳልጠፋ፣ ይሄ ነገር አንተን ስምህን ጠርቼ በዚህ እንዳያበቃ፣ በዚህ ውስጥ ከመስመር እንዳልወጣ እግዚአብሔር ሆይ እያንዳንዱ በማገኘው በስራዬም ቢሆን በትምህርቴም ቢሆን በተለያየ በትዳር ቢሆን እንዳልወድቅ እላለሁ። በኢየሱስም እግዚአብሔር ሰምቶኛል። እናንተም ዛሬም በኢየሱስ እንደ ቃሉ ጣሉ፣ እንደ ቃሉ ነገራችሁን ስጡ። አታፍሩ። አረ ሃሌሉያ! አታፍሩም፣ አታፍሩ። ሰው ማድረግ የከበደው እኮ መጸለይ ነው። እግዚአብሔር ቃል ደግሞ በጸሎት እንድንሆን፣ በምልጃ በምስጋና እንድንሆን፣ ልመናችንን በእግዚአብሔር እንድናስተዋውቅ እግዚአብሔር ቃል ይናገረናል። ግን በእንደዛ ስለማንሆን ነው ዛሬ ተጨንቀን ጭንቀት ወርሶን ያለው፣ ከዛ ነገር መውጣት ያልቻልነው። ጤነኞች አይደለንም፣ ሁላችን በሽተኞች። እዛም ስትሄዱ እኔም ታማሚ፣ እዚህም ስትሄዱ እኔም ታማሚ፣ ሁሉ በሽተኛ። ዘማሪው የተናገረው ነገር ስረዳ ዓለም ሁሉ በሽተኛ አለ። ትናንት የዘመረው እኔ ዛሬ ስሰማ በጌታ በኢየሱስ ዛሬም እኮ ዓለም ሁሉ ሰው ሁሉ በሽተኛ ሆኗል። አይደለም እንዴ? አረ እግዚአብሔር በኢየሱስ ስም ከዚህ አይነት ማምለጥ ይሆንልን፣ መፈወስ ይሆንልን፣ መፈወስ ይሆንልን። በአንዳች አትጨነቁ፣ ጭንቀታችሁን ሁሉ ለእግዚአብሔር አስታውቁ።
እስቲ አንተ የምትቀይረው ነገር የለም በሉት እስቲ። አሁን ደግሞ እርስ በርሳው ተነጋገሩ። እንዴ አለ የሚል ሰው አለ እንዴ ባጠገባችሁ? እስቲ አንቺ የምትቀይሩ ነገር የለም በሏት እስቲ። የሚያስጨንቅሽን በሱ ላይ ጣይ በሏት። በሉት እንጂ የሚያስጨንቅን በሱ ላይ ጣል በሉት። የተጨነቅንክበት ነገር አለ በሉት እስቲ። ጭንቀትን ሁሉ ለሱ አስታውቅ በሉት። ምን ነው ፓስተር ይሻላል? ጮክ በሉ እስቲ። ጭንቀትን ሁሉ በእግዚአብሔር ላይ አስታውቅ በሉት እስቲ። ግዴታ ፓስተር መሆን አለብኝ እንዴ? ጌታ ይባረክ። ቁመቴ ያጠራደን ቁመቴ ያጥሯል መሰለኝ አልታይም። ኢየሱስ ጌታ ነው። ቃሉ በቂ ነው። አሜን። ይሄ ቃል የሚሰራ ነው። ይሄ ቃል ከሁሉ በላይ ነው። ስለዚህ በአንዳች አትጨነቁ። ቃሉ እንደሚናገር መስማት ይሆንልን። አሜን። በቃ ምንጨነቅበት ነገር በሳይንስም ፍሬቢስ ይሉታል። ስለዚህ አስፈላጊ አይደለም እያልኳችሁ ነው። መጽሐፍ ቅዱስም ይላል፣ ሳይንሱም ይላል። በዚህ ደግፈዋለሁ። ጭንቀት አስፈላጊ አይደለም፣ የሚጠቅመን አይደለም። አረ አሜን፣ አረ አሜን። ባለፈው ብያችኋለሁ። ጭንቀት እጣ ፋንታችን እንዴ? እጣ ክፍላችን ነው? አረ አይደለም። እስቲ አይደለም የሚል ሰው እስቲ እንዳልሆነ እጁን ያሳየ። አይደለም የሚል ሰው በእርግጠኝነት አይደለም የሚል ሰው። አንዳንዱ መጨነቅ የሚፈልግ አለ። ታዩታላችሁ። ከዛ ነገር መውጣት አይፈልግም። ቃሉን እየሰማ አረ በኢየሱስም ቃሉን ስማ፣ ቃሉን ስሜ። ይሄ ቃል ያሳልፋል። ላንተ ነው፣ ላንቺ ነው፣ ለኛ ነው ይሄ ቃል የሚያወራው። ቃሉን ስለማንሰማ ነው እንጂ እኮ ቃሉ የሚሰራ ነው። በተለያየ ውስጥ ያላችሁ ዛሬም በኢየሱስም እንደ ቃሉ በነገራችሁ ያልፋል። በተለያየ ጭንቀት ውስጥ፣ ግራ መጋባት፣ ችግር ውስጥ፣ በተለያየ መጠመድ ውስጥ፣ በተለያየ እንቅልፍ ማጣት ውስጥ ያላችሁ ሰዎች በኢየሱስም ነገራችሁን በዚህ ቃል ጣሉ። ከዛ ነገር ነፃ ትወጣላችሁ። አረ ነፃ ትወጣላችሁ። ጭንቀት ሲመጣ እኮ እንቅልፍ ያሳጣናል፣ እረፍት ያሳጣናል። እስከዛ ድረስ አረ በኢየሱስ ስም የተመታ ይሁን። ይሄ ደግሞ የዲያብሎስ ስራ እኮ ነው። የዲያብሎስ ስራ ነው። ጭንቀት ከማን ነው? ከእግዚአብሔር የሚል አይጠፋ። ጭንቀት ከማን ነው? ጭንቀት ከዲያብሎስ ነው። የጭንቀት ተቃራኒ ምንድን ነው? እምነት ነው አይደል? በዚህ ቃል እመኑ። ኧረ አሜን። በዚህ ቃል እመኑ። በዚህ ቃል እመኑ። ዛሬ ሰው ልጆችን ዲያብሎስ በተለያየ ነገር ውስጥ፣ በተለያየ ችግር ውስጥ፣ በተለያየ ጉዳይ ውስጥ እየከተተ ነው። ሰዎች ንቁ። የእግዚአብሔርን ቃል ስሙ። ዝም ብሎ አይደለም የእግዚአብሔር ቃል በዚህ ስፍራ ሲያወራን የምናመልጥበት ነገር አለ። በጭንቀት ከተጠመድንበት ከዛ ወጥመድ ዛሬ ይሄ ቃል ያወጣል። ኧረ በኢየሱስ ስም ያወጣል። ሶስተኛ መንፈሳዊ ህይወት እንቅፋት ስለሆነ። ምን አልኳችሁ? የመንፈሳዊ ህይወት እንቅፋት ስለሆነ እንግዲህ መጨነቅ የለብንም። ቅዱስ ቃሉ የተሰጠን እንድንጽናና እንድንኖርበት ሆኖ ሳለ ቃሉ ባለመታዘዝ አትጨነቁ ለሚለው ቃል ምላሽ መጨነቅ ከሆነ ቃሉን አድራጊዎች ሳንሆን ሰሚዎች ብቻ እንሆናለን። ያ ደግሞ ጌታ ኢየሱስ ስለ ዘሪ ሲናገር እንዳለው በቃሉ ሉቃስ 8:14 ላይ በእሾክ መካከል የወደቀ እነዚህ የሚሰሙ ናቸው ይላል። አያችሁ፣ እንቅፋት የሚሆንበትን መንገዳቸው ሄደው በህይወት ዘመናቸው በሐሳብና በባለጠግነት ምቾት ይታነቃሉ፣ ምሮ ፍሬም አያፈሩም። አያችሁ፣ የእግዚአብሔርን ቃል ባለመስማት ግን መስማትን ይሰማሉ፣ ግን ተግባር የላቸውም። ከዛስ
በምቾታቸው በዛ ነገራቸው ፍሬን አያፈሩ። ምን የሆኑ ናቸው ግን? የሚሰሙ ናቸው። ምኑን? ቃሉን። ዛሬ በኢየሱስ ስም ቃሉን በትክክል መስማት ይሆንልን። አሜን። መታዘዝ ይሆንልን። መታዘዝ ይሆንልን። በዚህ ቃል እንደሚናገረን ሉቃስ ላይ 8:14 ላይ ያለው አያችሁ። በዛ እሾክ መካከል የወደቀው ዘር ሰምተውታል፣ ግን ምን ሆኗል? በዛ ሐሳብ በዛ ባለጠግነት ምቾት ታንቀዋሉ። ሙሉ ፍሬንም አያፈሩ። ምን ባለመሆናቸው ባለመታዘዛቸው ለእግዚአብሔር ቃል ምላሽ አልሰጡም። ለሰሙት ቃል ምላሽ አልሰጡም። ዛሬ በኢየሱስ ስም ለእግዚአብሔር ቃል ምላሽ እንስጥ። እንደ እግዚአብሔር ቃል እንመላለስ። እንደሚናገረን ቃል መሆን እንጀምር። በኢየሱስ መጽናት እንጀምር። አያችሁ፣ ዛሬኛ በብዙ ነገር እንሰማለን ግን አናደርግም። ሰሚዎች ነን። ያልሰማነው ነገር ምንም የለም። ለዛ ቀን ግን እንደ ቃሉ አላደረግንም። እንደ ቃሉ አልቆምንም፣ አልታዘዝንም። ባለመታዘዝ ይሄ ነው የሆነው። የእግዚአብሔር ክፍል ቃሉ ሲናገር ይሄ ነው የሆነው። ይሄ ነው የተፈጠረው። በዛ ነገራቸው ተጠመዱ። ፍሬንም ማፍራት መስጠትም አልቻሉ። ያ ነገር አሸነፋቸው። ምን ግን? ሰምተው ነበረ። በኢየሱስ ስም ለእግዚአብሔር ምላሽ መስጠት ይሆንልን። አሜን። ሌላው ደግሞ ጭንቀትን ለማሸነፍ የሚረዱ መጽሐፍ ቅዱሳዊ እርምጃዎቹ ምንድን ናቸው? እሱን በዝርዝር እናያለን። ከዛ በኋላ እናበቃለን። ኢየሱስ ጌታ ነው። ጊዜ አልወስድባችሁም። አሜን። የሰማችሁት ቃል ተመችቷችኋል አልልም። እስቲ ለጌታ ክብርን አምጡ። እየሰማው ነው የሚል ሰው ቃሉ ሁሌ ምቹ ስለሆነ አልጠይቃችሁ። ስለዚህ ጭንቀትን ለማሸነፍ የሚረዱን መጽሐፍ ቅዱሳዊ እርምጃዎች እነሱን በዝርዝር ብዬ ጨርሳለሁ። አንደኛ ፊልጵስዩስ ላይ 6:4 ላይ እንደተናገረን በጸሎት በምልጃ እንደሚለው በነገር ሁሉ በጸሎትና በምልጃ ከምስጋና ጋር ልመናችሁን በእግዚአብሔር ፊት አስታውቁ እንጂ በአንዳች አትጨነቁ። ምን? አንደኛ በጸሎትና በምልጃ። የመጀመሪያውን ቅድም እንዳየነው ክፍሉን በጸሎትና በምልጃ መጸለይ፣ በእነዚህ ውስጥ መሆን፣ ለሱ ጸሎታችንን ማስታወቅ። ቃሉ እንደሚናገረን በአንዳች አትጨነቁ፣ ለሱ ልመናችሁን አስታውቁ፣ ስጡ፣ አድርጉ። በጸሎትና በምልጃ ለሱ ነገራችሁን ስጡ፣ አስታውቁ ይለናል። በጸሎትና በምልጃ መጸለይ እንዳለብን ቃሉ ያስተምረናል። ሁለተኛ ማቴዎስ 6:4 ላይ እንዲህ ይላል፣ የነገ ጭንቀት ለነገ ተው። ስለ ነገ ፈጽሞ አትጨነቅ። መጽሐፍ ቅዱስ እኮ ነው የሚለው። ከመጽሐፍ ቅዱስ እኮ ነው ያወራሁት። ፈጽሞ አትጨነቅ። ምክንያቱም ነገ የራሱ የሆነ የሚያስጨንቁ ነገሮች ስላሉት፣ እያንዳንዱ ቀን የራሱ የሆነ በቂ ችግር አለው። በዚህ ቃል ያስረዳናል የራሱ የሆነ። ስለዚህ በኢየሱስ ስም ለነገ አልጨነቅም የሚል ሰው፣ እንደ ቃሉ ሆናለሁ ታዘዛለሁ የሚል ሰው፣ ስለ ነገ አልጨነቅም፣ ጭንቀቴን ሁሉ በሱ አደርጋለሁ፣ በጸሎት ሆናለሁ፣ በጸሎት አቀርባለሁ፣ አስታውቃለሁ የሚል ሰው፣ አረ አሜን። ነገ ስለ ራሱ ይጨነቅ። እናንተ ለምን ትጨነቃላችሁ? ሶስተኛ አይምሮን በእግዚአብሔር ላይ ማሳረፍ። ትንቢተ ኢሳይያስ ምዕራፍ 26:3 ላይ የቀደመ ሰው ካለ ቢያነብ ደስ ይለኛል። አብረን ደግሞ በመጋራት እስቲ ሙሴ ያነብልኛል፣ ያወጣ ይመስለኛል። ትንቢተ ኢሳይያስ 26:3 ላይ
ባንተ ላይ ታምናለችና ባንተ ላይ ለምትደገፍ ነፍስ ፈጽሜ በሰላም ተጠብቃታለህ። አሜን። አንብቦልኛል። ምን አለ? 26:3 ላይ ባንተ ላይ ታምናለችና ባንተ ለምትደገፍ ነፍስ ፈጽመ በሰላም ትጠብቃታለህ። አረ አሜን፣ አረ አሜን። በሱ ላይ ምን ሆናለች? ታምናለችና። በማን ላይ? በአምላኳ ላይ። ምኗን? ሁሉ ነገሯን በሱ ላይ አድርጋለችና ሰጥታለችና። ከዛስ በአንተ ላይ ለምትደገፍ ነፍስ ፈጽመ በሰላም ትጠብቃታለህ። አረ በኢየሱስም ፈጽሞ መጠበቅ አለ። እግዚአብሔር የትኛውም ነገራችሁን አያችሁ፣ በእግዚአብሔር በመደገፍ የተደገፍከው ነገር ሸምበቆ አይደለም፣ አስተማማኝ ነው፣ የሚወድቅ አይደለም፣ ምቹ ነው። አንተን የሚደግፍ የሚያጸና ነው፣ የሚያቆም ነው፣ የሚረዳ ነው። ለዚህ ነው ትንቢተ ኢሳይያስ ላይ ባንተ ታምናለችና ባንተ ታርፋለችና ባንተ ለምትደገፍ ነፍስ መቼም አትወድቅም፣ ከዛስ በሰላም ትጠበቃለች። አረ ኢየሱስ ጌታ ነው። መጠበቅ አለ። አሜን። እግዚአብሔር አይጥለንም። በእግዚአብሔር ታመኑ፣ በእግዚአብሔር ታመኑ። በእግዚአብሔር ላይ ነገራችሁን አስታውቁ። በየትኛውም ነገር ይጠብቃችኋል። የከበደንን በእርሱ ላይ ጥለን በምስጋና መሆን፣ በምን ውስጥ? በጭንቀት ውስጥ እያለን በምስጋና መቆም፣ በከበደን ነገር ውስጥ፣ በማይቻል ነገር ውስጥ አረ አይቻልም፣ አረ አይቻልም። በምን ውስጥ? ነገርን በእግዚአብሔር ላይ ጣልና በዛ በጸሎት መቆም፣ በምስጋና መቆም። ቅድም ይለናል ፊልጵስዩስ 4:6 ላይ ነገራችሁን በምን? ከምስጋና ጋር አይደል እንዴ? ከጸሎት ከምልጃ ጋር አይደል እንዴ? ቃሉ አይደል እንዴ? በነገር ሁሉ በጸሎት በምልጃ ከምስጋና ጋር ልመናችሁ በእግዚአብሔር ፊት አስታውቁ እንጂ በአንዳች አትጨነቁ። ምን? ከምስጋና ጋር በጌታ ስም። አረ አሜን። ሁለተኛ ዜና 20 ላይ ኢዮሳፍጥ ምንድን ነው የሆነው? ሰልፍ ተነሳበት። በተጨነቀ ጊዜ እነዛ ነገስታቶች መጡ። ምክንያቱም ያ ስፍራ ምንድን ነው? እግዚአብሔር የሰጣቸው ቦታ ነው። በዛች ምድር ሲቀመጡ እግዚአብሔር ያንን ምድር ሰጥቷቸዋል። ከዛ ምድር ለማስለቀቅ መጥተው ምን እናደርጋሉ? እግዚአብሔርን ጠየቁ። በጸሎት በምስጋና እንደሆኑ አደረጋቸው። ከዛ በጸሎት ውስጥ ሲሆኑ በጸሎት ውስጥ በእግዚአብሔር ፊት ሲቀርቡ ልመናቸውን በእግዚአብሔር ፊት ሲያቀርቡ ልመናቸው ተሰማ። ኧረ አሜን። የሚያስጨንቃቸው ነገር ነበረ የመጣው፣ ስፍራን የሚያስለቅቅ ቦታን የሚያስለቅቅ። አያችሁ፣ የሚያስጨንቅ ነገር ይመጣል። ስፍራን የማስለቀቅ፣ በርንም መዝጋት። ምን ማድረግ እንዳለባችሁ ዛሬ እግዚአብሔር ቃል ያወራችኋል። በዚህ ስትቆሙ ደግሞ ነገራችሁ ቤት እንደሚሰራ እግዚአብሔር ቃል ያወራል። አረ ኢየሱስ ጌታ ነው። ያሸነፉ ግን በምስጋና ነው። ይሄ የተጠናቀቀው ነገር በምስጋና ውስጥ ሆኖ ነው። ድልን ያዩት በምስጋና ውስጥ ሆኖ ነው። ሰዶማን ተዋጋላቸው በምስጋና ሲቀርቡ፣ እግዚአብሔር ተዋጋላቸው አይልም እንደ ቃሉ። በምንድን የቀረቡት? በምስጋና በጸሎት በእግዚአብሔር ፊት አረጉ። ከዛ በምስጋና ውስጥ እግዚአብሔር ተዋጋላቸው። አረ ኢየሱስ ያድናል። የሚያስጨንቃቸው ነገር እነሱ በሚችሉት ነገር አይደለም። ጌታ እንዲላቸው ዝም በሉ አላቸው። ምንና እናንተ ዝም በሉ፣ እናንተ በዚያ አትዋጉ፣ ምክንያቱም ከኔ ጋር ውጊያው። ለምን? እኔ በዛች ምድር እናንተ አቁሜያለሁ፣ በዛች ምድር ያችን ምድር ለእናንተ ሰጥቻለሁ። ስለዚህ በእናንተ እኔ ሰጥቼ
የምትለው ጉዳይ ካለ አሁን ከእናንተ ጋር ሳይሆን ውጊያው ከኔ ጋር ነው። እናንተ ግን በምስጋና ቆሙ፣ በምስጋና ውስጥ ሆኑ። አሌሉያ። ከዛ ታልፎ እንዳልነበረ ሆነ። እግዚአብሔር ድብቅ ጦርን አነሳ። አረ ሃሌሉያ። አያችሁ፣ በሚያስጨንቃችሁ ጊዜ እነ ዮሳፍጥ እንዲህ ነው የሆኑት። በምስጋና ቀረቡ። ወዮ አሉ። ነገሥታቶች ናቸው፣ አስፈሪዎች ናቸው፣ የመጡ ነገር አስደንጋጮች ናቸው። አዎ ይችላሉ፣ ስፍራን ማስለቀቅ ይችላሉ። እግዚአብሔር ግን አልፈቀደም። እነሱ ነበር ሰጪ፣ ያንን እርሱ ነበር ሰጪ። ዛሬ በኢየሱስ በር እንዲዘጋ የመጣ እግዚአብሔር ይዋጋል። ስፍራ ላይ ወስድ። በምስጋና ቆሜ በምስጋና ውስጥ ሆን። ብዙዎች ማመስገን አይችሉም። በጭንቀት ውስጥ ሲሆኑ ይዋጡ ይመስላቸዋል፣ ይያዙ ይመስላቸዋል፣ ሚሸነፉ ይመስላቸዋል፣ በዛ ሚጠፉ ይመስላቸዋል። አይደለም። ከአንተ ጋር ያለ እግዚአብሔር የከበረ ነው። ኧረ የሚዋጋ ነው፣ የሚዋጋ ነው። በምስጋና ውስጥ ሆኑ። ጌታ ሆይ የሚያስጨንቀን ነገር መጣ። ለዚህ እኮ ነው የሚያስጨንቀን መጥቷል። ሊያስለቅቁን፣ ሊያዋርዱን፣ ሊያጠፉን መጥቷል። አያችሁ፣ አመጣጣቸው ክፉ ነው። የመጡበት አመጣጥ ክፉ ነው። ስፍራን የሚያስለቅቅ የሚያዋርድ ነገር ነው። ቦታን የሚያስወስድ ነገር ነው። የመጡት ዝም ብሎ አይደለም፣ ዓላማ አላቸው። ሊናጠቋቸው ነው። በምስጋና ውስጥ እንደሌላዩ እግዚአብሔር ተዋጋላቸው። ከዛ ጭንቀት ወጡ። ድብቅ ጦርን አነሳላቸው። አረ ሃሌሉያ። በምስጋና ውስጥ ቆሚ። ሲያስጨንቅሽ በምስጋና ውስጥ ሆኑ። ማንም ይህንን አይችልም። በሚያስጨንቅ ነገር ላይ ሰው መረጋጋት አይችልም። በዛ ነገር ቶሎ ይያዛል። በዛ ነገር ቶሎ ይጠመዳል። ቶሎ ዛሬ እግዚአብሔር ቃል ይናገረናል። በምስጋና ውስጥ ነው። በምስጋና ውስጥ ነገራችሁን አድርጎ አረ በኢየሱስም እግዚአብሔር ይዋጋል። አረ እግዚአብሔር ይዋጋል። ወንድሜ እግዚአብሔር ቃል ሲናገር መዝሙረ ዳዊት ላይ እኮ ትካዜ አይሆንም አይደል? እንደዚህ ይላል 52 55 22 ትካዜ በእግዚአብሔር ላይ እርሱ ይደግፋል፣ ለጻድቁ ለዘላለም እውቀት አይሰጥም፣ ለእውቀት ነገርን አያደርግም። ቃሉ ነው የሚል። አረ እውቀት አይሆንም። አረ በኢየሱስ ስም አይሆንም። ለጻድቁ እውቀት አይሆንም። ነገርን በእግዚአብሔር ላይ ስትጥል በአንተ ላይ እውቀት አይሆንም፣ ጭንቀት አይሆንም፣ ጥፋት አይሆንም፣ ውድቀት አይሆንም። አረ አሜን። አይሆንም። ሊያስጨንቁ የመጡት እግዚአብሔር ራሱ እነዛን ይዋጋቸዋል። አረ በኢየሱስ ስም ይዋጋቸዋል። በእግዚአብሔር ፊት ሁኑ፣ በምስጋና ቀረቡ። የትኛውም ነገራችሁ በእግዚአብሔር ፊት አድርጉ፣ ለእግዚአብሔር ስጡ። ይህንን ልምምድ ተለማመዱ። ወየው ጠፋ። አንዳንዱ ፈርግጦ ነው የሚጠፋው። በምስጋና ይቆም። እንዴት ዘልሎ እንደሚወጡ በምስጋና አቅም የለኝም ይላል። እንዴት ይሄ ነገር መጥቶ እንዴት ይችልበታል? ኧረ ትችላለህ። ቃሉ ያስችላል። ወይ ቃል ይችላል። ቃል ይችላል። በዚህ ቃል ይቻላል። ያንተ ነገር ይቻላል። 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 በዚህ ቃል ይቻላል። እኔ በተጨነቀ ጊዜ በእግዚአብሔር ፊት መስጠት ደስ ይለኛል። ለዚህ ነው ሁሌ ስታዩ ይሄ ቃል ደግፎኝ ጓዳዬ ላይ ደግሞ ጌታ አልፎ እዚህ ስቆም ደግሞ ጌታ ረድቶኝ።